BYD የመጀመሪያውን ሚኒ ኢቪ በአደባባይ ላይ አሳይቷል። እንደምትመለከቱት ነው። መኪናዋ በሀገራችን ምናልባትም ሱዙኪ ኤቭሪ፣ ሱዙኪ ኢኮና ሱዙኪ ኬሪን ይመስላል። የሚገርም ነው። እነዚህን መኪኖች በኤሌክትሪክ የሚተካቸው የትኛው መኪና እንደሆነ ሲያነጋግር ነበር። ነገር ግን BYD በሚኒ ኢቪ እና በሱዙኪ ኤቭሪ ተከስቷል። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ጆርናሊስት ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። በፍቅር ነው የምጠይቃችሁ። ይህንን ፕሮግራም ስትከታተሉ ከናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። BYD የመጀመሪያውን ሚኒ ኢቪ ለእይታ አቅርቧል። በውስጥ አዋቂዎች ፎቶዋ እየወጣ ይገኛል። መልኳን ስትመለከቱት ልክ ሱዙኪ ኤቭሪ እና ሱዙኪ ኢኮን ቁጭ የምትመስል መኪና ናት። የዚህ መኪና መፈጠር ዋና ዓላማውም የጃፓኑን ኬይ መኪናና ሱዙኪ ኤቭሪ ኢኮ የተባሉትን መኪኖች መተካት ነው። እንደምትመለከቱት BYD ሌላ ርካሽ ዋጋ ያለው ኤሌክትሪክ መኪኖችን ለእይታ እያቀረበ ነው። በእርግጥም እነዚህ መኪኖች ለእይታ ከቀረቡና ለሽያጭ ከቀረቡ የኢትዮጵያን መሬት ሙሉ ለሙሉ ይቆጣጠራሉ ተብሎ ይታሰባል። ምክንያቱም አሁንም ኢትዮጵያ ውስጥ እነ ሱዙኪ ኤቭሪ እና እነ ሱዙኪ ኬሪ የፈጠሩትን ተጽዕኖ ሁላችንም የምናውቀው ነው። ምናልባትም BYD ለምን የጃፓኑን ኬይ መኪና አስመስሎ መኪናውን ይዞ እንደወጣ፣ ምናልባትም BYD ለምን ሱዙኪ ኤቭሪ እና የጃፓኑን ኬይ መኪና አስመስሎ አዲስ መኪና መስራት እንዳስፈለገው ግልጽ ባይሆንም መኪናው ግን ርካሽና አስተማማኝ እንዲሁም አፎርደብል የሚባል መኪና መሆኑ ግን ታውቋል። በእርግጥም እነዚህ መኪኖች እነዚያ የጃፓንን የከተማ መንገዶች ይሞላሉ ተብሎ ይታሰባል። የኢትዮጵያን መንገድ የሚሞሉት ግን ይመስላችኋል? BYD ሚኒ ኢቪ ይሉታል። እንደምትመለከቱት ነው። ውበቱ ጥግ ድረስ ነው። በእርግጥም እንደዚህ አይነት መኪኖች ለውበትነት ሳይሆን ለሥራ ተመራጭ የሚባሉ መኪኖች ናቸው። ይህም በመጨረሻ BYD ኬይ መኪናን የሚመስል አዲስ ሉኪንግ ሰጥቶናል። ባለፈው ሳምንት BYD የመጀመሪያውን ኬይ መኪና እያዘጋጀ ነው የሚል ወሬ ወጣ። ይህም ከኒሳን፣ ሆንዳ፣ ሚትሱቢሺ እና ሌሎች የጃፓን ብራንዶች ጋር የሚወዳደር ነው። ምናልባትም እኔ ዜናውን በፍጥነት ያልሰራውላችሁ እርግጠኝነቱ እስከሚረጋገጥ ምናልባት ወሬ እንደሚሆን ስለገመትኩ ነው። ነገር ግን ወሬ አይደለም። BYD በቀጥታ ኬይ መኪናን ወይም ሱዙኪ ኤቭሪ እና ኢኮን የሚመስሉ መኪኖችን ለማምረት ዝግጅቱን ጨርሷል። ይህም በቀጥታ የሚጠቅመው የኢትዮጵያ ገበያን ነው። የተከበራችሁ የቻናሌ ቤተሰቦች፣ ኬይ መኪኖች ብዙ ጊዜ ርዝመታቸው በጣም አጭር የሆኑ የታመቁ መኪኖች ናቸው። ምናልባትም ርዝመታቸው እስከ 3.4 ሜትር አካባቢ ብቻ የሚረዝም አነስተኛ መኪኖች ናቸው። ምናልባት በመጠን ደረጃ እነ BYD ስግል እና እነ BYD ዶልፊን እንኳን ርዝመታቸው እስከ 3780 እና 3800 አካባቢ ይጠጋል። BYD እንግዲህ እንደዚህ አይነት መኪኖችን ለማምረት ነው የተነሳው። መጠናቸው አነስ ያሉ መኪኖች በተመረቱ ቁጥር በእርግጠኝነት ዋጋቸው አነስ ያለ መኪኖች ናቸው። በእርግጥም አሁን ላይ የኤሌክትሪክ መኪኖች እየተቀየሩ ነው። እነዚህ ትንንሾቹ መኪኖች በጃፓንና በኢትዮጵያ በጣም ተስማሚ የሚባሉ መኪኖች ናቸው። ምክንያቱም ትንሽዬ መሆናቸው ለከተማ አገልግሎትና ለፓርኪንግ፣ ለተለያዩ ስራዎች አመቺ የሚባልላቸው መኪኖች ናቸው። ይህም በየከተማው ለመዞር ቀላል ያደርጋቸዋል። ሌላው ደግሞ ተመጣጣኝ ዋጋ ያላቸው በመሆናቸው ብዙ ሰዎች ጋር የመድረስ አቅም አላቸው ተብሎ ይገመታል። የBYD ሚኒ ኢቪ በዚህ ሳምንት በመንገድ ሙከራ ወቅት ለመጀመሪያ ለእይታ የቀረበ ሲሆን በካር ኒውስ ቻይና በኩል ለእይታ ቀርቧል። ይህም የተለመደ እይታ ነው። ኬይ መኪናና የምናውቃቸው ሱዙኪ ኤቭሪ እና ሱዙኪ ኬሪ የጎን በሮቹ የሚንሸራተቱ በሮች ናቸው። እንደምናውቃቸው መኪኖች እንደ ሪፖርቶች ከሆነ መኪናው እስከ 180 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ የሚችል ሲሆን ባትሪው 20 ኪሎዋት ነው። የባትሪ ቴክኖሎጂም ደግሞ ብሌድ LFP ባትሪ ይጠቀማል። ምንም እንኳን የመኪናው ዋጋ ባይነገርም ርካሽ እንደሚሆን ግን ጥርጥር የለውም። ምክንያቱም መኪናው ሚኒ ኢቪ ነው። በእርግጥም መኪናው የጃፓንን ገበያ ለመቆጣጠር የተሰራ መኪና ቢሆንም ቦዲ ታይፓቸውና ስታይላቸው በኢትዮጵያ ታዋቂ ነው። ስለዚህ ከጃፓን ይልቅ በኢትዮጵያ ፌመስ ሊሆኑ ይችላሉ መኪኖቹ። የተከበራችሁ የቻናሌ ቤተሰቦች፣ እስኪ ስለ መኪናው ዳይሜንሽን በደንብ አድርጌ ልንገራችሁ። ይህ መኪና 3.4 ሜትር ርዝመት ሲኖረው 1.4 ሜትር ስፋት አለው።
ቁመቱ ደግሞ 2 ሜትር አካባቢ ሲሆን 64 የፈረስ ጉልበት አለው። ምናልባትም ሆርስ ፓወሩ የተወሰነ ከትናንሾቹ መኪኖች ጋር የሚመደብ ነው። መኪናው እንደፈለጋችሁ ማንቀሳቀስ መቻላችሁና ለፓርኪንግ አመቺ መሆኑ በይበልጥ መኪናውን ተመራጭ አድርጓል። በነገራችን ላይ የቻናሌ ቤተሰቦች እንደዚህ አይነት ቦዲ ታይፕ ያላቸው መኪኖች በጃፓን በጣም ፌመስ መኪኖች ናቸው። ያለባቸውን የቀረጥ ሸክም ተሸክመው እንኳን የጃፓንን 50% አቅም የሚይዙት እነዚህ ኬይ መኪኖች ናቸው። ስለዚህ BYD እነዚህ ኬይ መኪኖችን ለመሸፈን ወይም እነሱን ተወዳዳሪ ለመሆን መንቀሳቀሱ የሚገርም አይደለም። ምንም እንኳን BYD ጃፓኖችን ታርጌት ያደርግ እንጂ በእርግጠኝነት እነዚህ መኪኖች ፌመስ የሚሆኑት በኢትዮጵያ ነው። ብቻ ዋጋቸው ላይ ተመጣጣኝና ርካሽ የሚባሉ ብቻ ይሁን። ከቻይና እንደወጡት መረጃዎች ከሆነ መኪናው ያለው የባትሪ አቅም 20 ኪሎዋት አወር ሲሆን 180 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። ቻርጂንግ ካፓሲቲው ደግሞ እስከ 100 ኪሎዋት ሲሆን ምናልባትም በBYD ሲገል የምናውቀው የቻርጂንግ ካፓሲቲ 40 ኪሎዋት ነው። ስለዚህ ከBYD ሲገል ይልቅ ይህ መኪና 100 ኪሎዋት ፈጣን ኃይል የመሙላት አቅም ስላለው በዘመናዊ ቻርጀሮች ቻርጅ የመደረግ እድሉ ሰፊ ነው። 180 ኪሎ ሜትር ፒውርሊ ደግሞ በአንድ ጊዜ ቻርጅ መጓዙ በጣም የሚደነቅ ነው። 20 ኪሎዋት አወር ደግሞ የተወሰነ አነስ ያለ የባትሪ አማራጭ ይጠቀማል። ምናልባትም ርካሽ ከሚባሉት የባትሪ ቴክኖሎጂዎች ጋር ሲነጻጸር ግን ከፍተኛ የሚባል ነው። እንደ ልምድ የምናውቃቸው እነ ውሊንግ ሚኒ ኢቪ ከ9 ኪሎዋት አወር በላይ አይደሉም። ስለዚህ ከነሱ አንጻር ከታየ 20 ኪሎዋት አወር በጣም ትልቅዬ የሚባል የባትሪ ፓክ ነው። ከዚሁ ጋር ተያይዞ የተገጠመለትም ሞተር 47 ኪሎዋት አካባቢ አቅም ያለው ሞተር ነው። BYD ሞዴሉን በቻይና ወደ ጃፓን ኤክስፖርት ለማድረግ እቅድ የያዘ ሲሆን በአጠቃላይ የጃፓንን የመኪና ገበያ 40% ለመቆጣጠርም እቅድ እንዳለው ተነግሯል ማለት ነው። የቻናሌ ቤተሰቦች BYD ለውጭ ገበያ ወይም ለጃፓን ብሎ አንድ መኪና ሲሰራ የመጀመሪያው እንደሆነም እየተነገረ ነው። እስካሁን የሚሰራቸው መኪኖች አብዛኞቹ ለቻይና ገበያ የተሰሩ ስለሆኑ ነው። ለመጀመሪያ ግን የጃፓንን ገበያ ታርጌት አድርጎ መኪና የሰራው ይህን መኪና ነው። ዳያሱ፣ ሆንዳ፣ ሱዙኪ እና የኒሳን ሚትሱቢሺ ሽርክና የኬይ መኪኖችን በመጠን የሚያመርቱ ሲሆን ቶዮታ፣ ማዝዳ እና ሱባሩ እንደገና ባደጉ ሞዴሎች ላይ ይተማመናሉ። የተከበራችሁ የቻናሌ ቤተሰቦች BYD ሰንጥቆ የጃፓንን ገበያ ለማሸነፍ የሚያስችለው አቅም አለው ብላችሁ ታስባላችሁ? ምናልባትም ከጃፓን ይልቅ ኢትዮጵያ ውስጥ ፌመስ እንደምትሆን እኔ የራሴን ግምት ማስፈር እፈልጋለሁ። ምክንያቱም ያለውን ፍላጎት በሁላችንም የምናውቀው ነው። ረከስ ባለ ዋጋ እነ ሱዙኪ ኤቭሪ፣ ሱዙኪ ኢኮ እና ሱዙኪ ኬሪን የሚተኩልን የኤሌክትሪክ መኪኖች ቢገቡ ብዙ ሰዎች እነዚህን መኪኖች ይመርጣሉ የሚል ሐሳብ አለኝ። ቦዲ ታይፓቸው ለስራ የተመቻቸ ከመሆኑ አንጻር ማለት ነው።